በሀገራችን ከምንወደው ባህላችን አንዱ ለሰዎች መታዘዝ፣ ፍቅር መስጠትና መንፈሳዊ ሰው መሆንና እርዳታ የሚያስፈልጋቸው ሰዎች በፈለጉን ሰዓት መገኘት ዋናውና ግንባር ቀደሙ ነው። በተቃራኒው ደግሞ እነዚህን ነገሮች አላረግም ብለን አሻፈረኝ ካልን ደግሞ በማህበረሰቡ ዘንድ ርኅራኄውን ያጣና ራስ ወዳድ ሆነን መታየታችን የማይቀር ነው። በዚህ ልክ ሰዎችን ማገዝ፣ መርዳትና በተቸገሩበት ጊዜ ሁሉ መድረስ ፍቅር አይደለም ብላችሁስ? እንዲያውም ህይወት ልታስተምራቸው የፈለገችውን ነገር እያስቀረንባቸው ቢሆንስ? አስባችሁታል? አንድ ሰው በተደጋጋሚ አንድን ጥፋት ደጋግሞ እያጠፋና በዛ ችግር ውስጥ ሆኖ ሲዳክር እኛ ችግር እንፍታልህ፣ እናድንህ፣ እናትርፍ ስንለው ያን ሰው ህይወት ከጥፋቱ ልታስተምር የፈለገችውን ነገር እንዳይማር እያደረግነው እንደሆነ ታውቃላችሁ? ለሰዎች ፍቅር መስጠትና ለችግራቸው ጊዜ መድረስ የለብንም ማለት ሳይሆን ፍቅር የምንሰጣቸውና ለችግራቸው ጊዜ የምንደርስላቸውን ሰዎች የግዴታ መለየት ያስፈልገናል ነው እያልኩ ያለሁት። ምክንያቱም አንዳንድ ሰዎች ገጥሟቸው አያውቁም። ብሰጧቸው የማይጠግቡ፣ እናንተም ብሰጧቸው በቃኝ የማይሉ፣ መቀበል የማይሰለቻቸው፣ የማያንገሸግሻቸው፣ ከእናንተ ሁል ጊዜ በመቀበልና እናንተም በመቦጥቦጥ አቅም የሚያሳጧችሁ፣ እንድትፈርዱባቸው እንድትሸሿቸው ሳይሆን እንድታውቋቸው እንድትለዩቸውና ራሳችሁንም ለመጠበቅ እንዲረዳችሁ ዛሬ 7 አይነት ማንነት ስላላቸው ሰዎች እነግራችኋለሁ። የመጀመሪያው ስር የሰደደ ስንፍና ያለባቸው ሰዎች። ህይወቱን ለማሸነፍ በሚታገል ሰውና ተስፋ በቆረጠ ሰው መሃል ያለው ልዩነት ሰፊ ቢሆንም ህይወቱን ለመቀየር የሚባጠሰውን ሰው ብትረዱት እርዳታችሁን ህይወቱን ለመቀየር ይጠቀምበታል፣ ህይወቱንም እስከ ወዲያኛው ይቀይርበታል። በተቃራኒው ደግሞ ስር የሰደደ ስንፍና ያለባቸውን ሰዎች ብትረዷቸው እነዚህ ሰዎች በማወቅም ሆነ ባለማወቅ ህይወትን አክብደው ስለሚመለከቱት ሁል ጊዜም ቢሆን የእነሱን ችግር የሚሸከምላቸው ሰው ይፈልጋሉ። እነዚህን ስንፍና ያለባቸውን ሰዎች እንረዳለን ብላችሁ እጃችሁን የሰደዳችሁ ቀን እነዚህ ሰዎች ያ ችግራቸውን የሚሸከምላቸው ሰው ያደርጓቸዋል። ሀሳባቸውን፣ ችግራቸውን፣ ፈተናቸውን በእናንተ ላይ ይጥሉባቸዋል። ህይወት ስለሚከብዳቸው ችግራቸውን እንዴት መፍታት እንዳለባቸው ሳያውቁ ቀርተው ሳይሆን እነዚህ ሰዎች ሁል ጊዜም ቢሆን ችግራችን የሚፈታልን ሰው አለ ብሎ ስለሚያስቡ ነው። ተፈጥሮ እንመልከት። ወፍ ጫጩቶቿ መመገብ የምትችለው ጫጩቶቿ ምግብ ለመመገብ አፋቸውን ሲከፍቱላት ብቻ ነው። ፍሬውን መስጠት ያቆመ ተክል እንደሚቆረጠው እንደሚገረዘው ሁሉ የእኛን እርዳታ የሚፈልጉ ሰዎች ሁል ጊዜ ባማረሩና ለችግራቸው መፍትሄ የሚሆን ሀሳብ ባላመጡ ቁጥር የጊዜ ጉዳይ ሊሆን ይችላል እንጂ ተፈጥሮ ከኛ ህይወት ቆርጣ ትጥላቸዋለች። እነዚህ ስር የሰደደ ስንፍና ያለባቸው ሰዎች ሁል ጊዜም ቢሆን በልጅነታቸው ስለገጠማቸው መከራና ስለ ዕድለቢስነታቸው እያወሩ ያማርራሉ፣ ያሳብባሉ። እነዚህ ሰዎች ትክክል ሊሆኑ ይችላሉ። እነሱ እንደዚህ አይነት ሰበብ ሲያቀርቡ፣ እኛ ደግሞ ራሳችንን መጠየቅ ያለብን ጥያቄዎች አሉ። እነዚህ ሰዎች ከገቡበት ችግር ለመውጣት ምን እያደረጉ ነው ብለን መጠየቅ አለብን። ከገቡበት ችግር ለመውጣት ይብዛም ይነስም እየሞከሩ ነው፣ እየታገሉ ነው፣ ወይስ ችግራቸውን እንድንፈታላቸው እኛን እየጠበቁ ነው? ሁልጊዜም ቢሆን ስንፍና ያለባቸውን ሰዎች በረዳናቸውና ችግራቸውን በፈታንላቸው ቁጥር በራሳቸው አእምሮ በራሳቸው ጉልበት ተጣጥረው በሚገኘው ስኬት ውስጥ የሚገኘውን ደስታ እንዳያጣጥሙ መንገድ እንዘጋባቸዋለን። አቅመቢስና ልፍስፍስም እናደርጋቸዋለን። እነዚህ ሰዎች የሰበሩትን ነገር በጠገንላቸው፣ የቤት ኪራያቸውን በከፈንላቸው፣ ያበላሹትን ነገር ሁሉ መተን ባስተካከልላቸው ቁጥር ፍቅር መስጠትና ደግነት ሊመስለን ይችላል። አስባችሁታል? ምናልባት ደግነታችን ቢሆንስ እነዚህን ሰዎች ሰነፍ ያደርጋቸው? ሁልጊዜም ቢሆን ሰነፍ ሰው መራብ አለበት። በተቀመጡበት ቦታ ሁሉ ምቾት ሊሰማቸው አይገባም። በስንፍናቸው ምክንያት የመረጡትን መራራ ህይወት መቅመስና ማጣጣም አለባቸው። ምክንያቱም ሰዎችን ህመምና ስቃይ ስለሚያስተምራቸው። ሁለተኛው ምስጋና ቢስ ሰዎች። አስተውላችሁ ከሆነ አንዳንድ ሰዎች የቱንም ያክል የተወደደና የተከበረ ስጦታ ብሰጣችሁ እንኳን አያመሰግኑም። እንዲያውም ይባስ ብለው ያን የሰጠናቸውን ስጦታ በእኛ ፊት እንደ ተራ ነገር ይመለከቱታል። እናንተ ውድ ነው ብላችሁ የምታስቡትን ነገር ጊዜያችሁን፣ ልባችሁን፣ ገንዘባችሁን ብሰጧቸው እንኳን ሳያንገራግሩና ሳያመነቱ ይቀበሏችሁና በምላሹ ግን አያመሰግኗችሁም። እንደዚህ አይነት ጸባይ የሚያሳዩት በአጋጣሚ ሳይሆን ይሄ የብልሹ ምግባራቸው ምልክት ነው። አመስጋኝ ሰዎች ግን በነፃ ስለተሰጣቸው ገደብ የሌለው ፍቅርና ልዩ ልዩ ስጦታዎች አምላካቸውን ያመሰግናሉ እንጂ ልክ እንደ ምስጋና ቢስ ሰዎች ያ ስጦታ የሰጠኝ ሰው በሰጠኝ ስጦታ አማካኝነት ሊደልለኝ፣ ሊገዛኝና የበታችነት ስሜት እንዲሰማኝ ሊያረገ የፈልገው ነው ብለው አያስቡም። ምክንያቱም ስጦታው በነፃ እንደተሰጣቸው ያውቃሉ። በተቃራኒው ምስጋና ቢስ ሰዎች ስጦታ የሚሰጣቸው ሰው ሁሉ ለነሱ ስጦታ መስጠት ግዴታው እንደሆነና በዙሪያቸው ያለው ሰው ሁሉ የነሱ ውለታ እንዳለበት ያስባሉ። ለዚህ ነው ስጦታ ሲሰጣቸው የማያመሰግኑት። ስታግዟቸውም ስትረዷቸውም መብታቸው ይመስላቸዋል። የእናንተን እርዳታ ፈልገው ባታግዟቸውና ባትረዷቸው ደግሞ የተከዱ ይመስላቸዋል። ተከድቻለሁ ብለው ለማመንም ጊዜ አይፈጅባቸውም።
ሶስተኛው ደግሞ ግትርና ሁል ጊዜ ትክክል ነኝ ብለው የሚያስቡ ሰዎች። እንደዚህ አይነት ሰዎች የእኛን እርዳታ አይፈልጉም። ይልቁንም ከኛ ማረጋገጫ ብቻ ነው የሚፈልጉት። የፈለጉትን ያክል ግትርና የተሳሳቱ እንኳን ቢሆኑ እውቀታቸውን የፈለገውን ያክል ቢሳሳቱ እውቀታቸውን፣ ማንነታቸውን፣ ያሉበትን ሁኔታ የግዴታ አምነን እንድንቀበለውና እንድናበረታታቸው ብቻ ነው የሚፈልጉት። እነዚህን ሰዎች ተሳስታችኋል ብላችሁ ለመምከር ብትሞክሩ ትልቅና ከባድ ችግር ውስጥ ትገባላችሁ። እነዚህ ሰዎች እውቀትን በማጣት ሳይሆን የሚሰቃዩት ከአቅማቸው በላይ የተሸከሙትና ያጎበጣቸው ኩራታቸው ነው የሚያሰቃያቸው። እነዚህ ሰዎች ሁልጊዜም ቢሆን የቆሙበት የሚሄዱበትና የሚያስቡበት መንገድ ትክክል፣ ሊመክሯቸውና ሊገስጿቸው የሚፈልጉ ሰዎች ደግሞ በጠቅላላ ስህተት ናቸው ብለው ነው የሚያስቡት። ሰዎች ኩራትን፣ በራስ መተማመናቸውን የሚደብቁበት ጭንብል ነው። እውነታው ግን በጭንብሉ ስር የተደበቀው ሰው ፈሪ ነው። ግትርና ሁል ጊዜ ትክክል ነኝ ብለው የሚያስቡ ሰዎች ማንነታቸው የተገነባው በውሸት ስለሆነ በሰዎች ዘንድ መታረምን አጥብቀው ይጠላሉ። በሕይወታቸው የሆነ የማያውቁት ነገር ቢከሰትባቸውና የሰዎች እርዳታ የሚያስፈልጋቸው መስሎ ከተሰማቸው ያ በሐሰት የገነቡት ማንነታቸው መፈራረስ ይጀምራል። ለዚህ ነው ድብቁ ማንነታቸውን ለመከላከል ሲሉ አብዝተው የሚከራከሩትና ተግሳጽን የሚጸየፉት። እንደዚህ አይነት ሰዎችን መርዳት አንችልም። እነዚህ ሰዎች መረዳት የማይችሉ ሆኖ ሳይሆን የሰዎች እርዳታ ያስፈልገናል ብለው ስለማያምኑ የፈለጋችሁትን ያክል ልታግዟቸው፣ ልትረዷቸውና ልትረዷቸው እንኳን ብትሞክሩ ውድ ጊዜያችሁን አቃጥላችሁ ብቻ ነው የምትቀሩት። እነዚህ ሰዎች በሐሰትና በኩራት የተገነባው ማንነታቸው አዋርዷቸውና ዋጋ አስከፍሏቸው ትህትናን እስካላስተማራቸው ድረስ የማንንም ሰው ተግሳጽና እርዳታ አይፈልጉም። አራተኛ፣ በክፋት የተሞሉ ሰዎች። ባለንበት ዘመን አብዛኛው ሰው በኑሮ ውድነት የተጎሳቆለ ስለሆነ ልክ አሁን እንደተጠቀምኩት አይነት ጠንከር ያሉ ቃላቶችን ለማዳመጥ እንቸገራለን። የምንሰማቸው ነገሮች ጠንከር ከሚሉብን ለስለስ ማለታቸውን አብዝተን እንመርጣለን። እርግጠኛ ሆኜ መናገር እችላለሁ፣ ብዙዎቻችን ክፉ ሰዎች ብዬ ከምናገር ችግር ውስጥ የገቡ ወይም ያልተረዳናቸው ሰዎች ብዬ ቃላቶቹን በቀይራቸው ደስ ሊላችሁ ይችላል። በዚህ በምንኖርበት ዓለም ውስጥ አንዳንድ ሰዎች በሚያደርጉት ነገር እርግጠኛ ናቸው፣ ግራም አይጋቡም፣ ርህራሄም የላቸውም። ለዚህ ነው ክፉ ሰዎች የምላቸው። አስተውላችሁ አዳምጡኝ። ክፉ ሰዎች ስህተት የሚሰሩ ሰዎች አይደሉም። እኛ ሰው ሆነን እስከተፈጠርን ድረስ እንሳሳታለን፣ እናጠፋለን። ክፉ ሰዎች ግን የፈለጉትን ያክል ቢያጠፉ፣ ቢያጭበረብሩ፣ ቢሰርቁና ቢገድሉ በእነዚህ ድርጊታቸውም ብንይዛቸውና ብንጋፈጣቸው እንኳን የይቅርታ ልብ የላቸውም። ምክንያቱም ክፋትን የህይወታቸው መንገድ ስላረጉ። እንደዚህ አይነት ሰዎችን ስንረዳና ስናግዝ የክፋታቸውና የተንኮላቸው ተባባሪ ነው የምንሆነው። በክፋታቸውም እንዲቀጥሉበት ተጨማሪ ኃይል እንሆናቸዋለን። አስተውላችሁ ከሆነ በሀገራችንም ሆነ በውጭ ሀገራት ባህል ክፉ ሰዎችን መርዳትና መተባበር ዋጋ እንደሚያስከፍል ይነገራል። ምክንያቱም እነዚህን ሰዎች ለመርዳት እኛ ርህራሄ የጎደለን ሆነን ሳይሆን እነዚህ ክፉ ሰዎች የመረጡትን የህይወት መንገድ በግልጽ ማየት ስለቻለን ነው። ከገቡበት የግርግር መንገድ ውስጥ ጎትታችሁ ልታወጧቸው ብትሞክሩ እንኳን ለእርዳታ የተዘረጋው እጃችንን ጎትተው ችግር ውስጥ ነው የሚከቱት። ክፉ ሰዎች ከችግራቸው እንድናወጣቸው ሳይሆን ክፋታቸውን እንድንተባበርላቸው ነው የሚፈልጉት። ስርቆትና ውሸታቸውን እንድንሸፍንላቸው አልፎም ተርፎ የወንጀላቸው ተባባሪ እንድንሆንላቸው ነው የሚፈልጉት። እነዚህን ሰዎች የረዳን ቀን ረዳናቸው ሳይሆን የሚባለው ከክፋትና ከጨለማ ኃይል ጋር መተባበር ጀመርን ነው የሚባለው። አምስተኛ፣ ሞኝነትን የሚያበዛ ጅላጅል ሰው። ሞኝ ሰው የማሰብ ችሎታ የሌለው ሰው ማለት ሳይሆን ከስህተቱ መማር የማይፈልግ ጥፋቱን ደጋግሞ የሚሰራ ሰው ማለት ነው። ምክር አያዳምጡም፣ ጥበበኛ ሰዎችንም አይፈልጉም። በተደጋጋሚ ከሰሉ ያቃጠሉ ሆኖ እያሉ እሳቱን በተደጋጋሚ በመዳፋቸው እየጨበጡ እጃቸው ግን ለምን እንደተቃጠለ የማያውቁ ሰዎች ማለት ነው። እነዚህን ሰዎች መርዳትና ማገዝ ከባድ ነው። ሁል ጊዜ የእናንተን እርዳታ ፍለጋ ተጨንቀውና ተቸግረው ነው የሚመጡት። ስታዩቸው፣ ስትሰሟቸው ያሳዝናሉ። የእርዳታ እጃችሁንም ትዘረጉላችኋላችሁ። እነዚህን ሰዎች ከመርዳታችሁ በፊት የጀርባ ታሪካቸውን ብታዩትና ብታጠኑት በተመሳሳይ ችግር ውስጥ በተደጋጋሚ የተዘፈቁ ሰዎች ናቸው። እንደዛ በችግር በተዘፈቁበትና በችግር በተዋጡበት ጊዜ ሁሉ ልክ እንደናንተ ሁሉ የተለያዩ ሰዎች ከችግሮቻቸው ያወጧቸው ቢሆንም አሁንም ለእርዳታ ወደ እናንተ ሲመጡ በተመሳሳይ ችግር ውስጥ ሆኖ ነው ወደ እናንተ የሚመጡት። ጅል ሰው ልክ በውቅያኖስ ውስጥ እንደሰመጠ ሰው ይመስላል። ውቅያኖስ ውስጥ ዘላችሁ ገብታችሁ ያን ሞኝ ሰው ልታድኑ ብትሞክሩ ራሳችሁንም ጎትቶ ያሰምጣቸዋል። ሞኝ ሰዎችን እናንተ ሳትሆኑ ህይወት ብቻ ነው ሊያስተምራቸው የሚችለው። በሞኝነታቸው ምክንያት በውስጣቸው የገነቡትን አለት ሊፈራረስላቸው የሚችለው ከጥፋታቸው ሲታረሙ ነው እንጂ እናንተ ስለረዳችኋቸው አይደለም። ስድስተኛ፣ አስመሳይና አታላይ ሰዎች።
እስካሁን ከዘረዘርኩላቸው የሰዎች አይነት ውስጥ ይሄኛው የሰው አይነት እጅግ በጣም አደገኛ ነው። ምክንያቱም እነዚህን ሰዎች ከሰዎች መሀል መለየትና ማንነታቸውን ማወቅ እጅግ በጣም ከባድ ነው። ወደ እናንተ ሲመጡና ሲቀርቧችሁ ተቀባይ ሳይሆን ሰጪ ሆነው ነው የሚቀርቧችሁ። በቀጥተኛ ሳይሆን በተዘዋዋሪ መንገድ የእናንተን ልብ አሸንፈው ከእናንተ የሚፈልጉትን ነገር ራሳችሁ በፈቃዳችሁ ከኪሳችሁ አወጥታችሁ እንድትሰጧቸው ነው የሚያደርጓችሁ። እነዚህ አስመሳይና አታላይ ሰዎች ስለ ሰዎች ተፈጥሮ ጠንቅቀው የሚያውቁ ናቸው። ደግና የዋህ ሰዎች የጠየቅናቸውን ነገር ሁሉ እሺ እንደሚሉንና እንደሚሰጡን ያውቃሉ። በተቃራኒው እነዚህን ሰዎች የጥፋተኝነት ስሜት እንዲሰማቸው ማድረግ የሚችሉበታል። ስሜታቸውን እየተከተሉ መስማት የምትፈልጉትን ነገር ሁሉ ይነግሯቸዋል። በሕይወታቸው ውስጥ ወሳኝና ተፈላጊ ሰው እንደሆናችሁ እንዲሰማቸው ያደርጓቸዋል። እነዚህ ሁሉ ድራማዎችና ማጭበርበሮች እንደተደረጉብን ከማወቃችን በፊት ራሳችንን ለራሳችን እንኳን ማድረግ የማንፈልገውን ነገር ለእነዚህ ሰዎች ስናደርግ እናገኘዋለን። አስመሳይና አታላይ ሰዎች በትክክል ማንነታቸው አይታወቅም። ሼፕ ሽፍተሮች ናቸው። እንደሚያገኙትና እንደሚያወሩት ሰው ባህሪያቸውና ታሪካቸው ይለያያል። አንዱን ሲቀርቡት ተበዳይ ይሆናሉ፣ ሌላኛውን ሲያገኙት ደግሞ ጀግና ይሆናሉ። እነዚህን ሰዎች ትክክለኛ ማንነታቸውን ያወቃችሁ ቀን ከእነዚህ ሰዎች ጋር መተባበርና እነዚህን ሰዎች መርዳት ታቆማላችሁ። እነዚህ አስመሳይና አታላይ ሰዎች እናንተ ስለራቃችኋቸው በቀላሉ ይተዋችኋል ማለት አይደለም። እናንተ በራቃችኋቸው ቅጽበት እናንተን እንደ አውሬ ይስሏችኋል። ለሚያገኙት ሰዎች ሁሉ እንዴት እንደበደላችኋቸውና እንደሸወዳችኋቸው ለሰዎች እየነገሩ ስማችሁን በማጥፋት ልክ እንደናንተ ሁሉ በቀጣይ የሚያታልሉትን ሰው መፈለግ ይጀምራሉ። 7ኛ ንስሐ የማይገባ አመፀኛ ሰው። በመጨረሻም እስካሁን ከዘረዘርኩላችሁ ሰዎች የተሻለና ብዙ የሚያውቅ ግን ባወቀው ልክ ምንም ነገር ማድረግ የማይፈልግ ሰው። እነዚህ ሰዎች ብዙ የሚያውቁ፣ ብዙ የተማሩ፣ ብዙ የተመከሩ ናቸው። ቢሆንም ስለማንም ስለምንም ነገር አያስቡ፣ አይጨነቁም። የፈለጋችሁትን ያክል ብትመክሯቸው፣ ብታርሟቸው፣ ብታስመክሯቸው ከገቡበት ከሚኖሩበት የግርግር ህይወት ለመውጣት ሀሳብ የላቸውም። እንደዚህ አይነት ሰዎች አላዋቂ ሳይሆኑ እምቢተኛ ሰዎች ናቸው። ትክክለኛውን መንገድ ያውቁታል። ሁል ጊዜም ቢሆን ወደ ግራ መሄዱን ይመርጡታል። እነዚህን ሰዎች ለመርዳት ፈልጋችሁ ቤታቸው ድረስ እንኳን ብትሄዱ በደስታና በፍቅር አቅፈው ይቀበሏቸዋል። እያንዳንዱ የምክር ሀሳባችሁም ሆነ በምትናገሩት ነገር ሁሉ ከእናንተ ጋር ይስማማሉ። ተነጋግራችሁ ጨረሳችሁ ፊታችሁን አዙራችሁ ወደ ቤታችሁ በሄዳችሁበት ሰዓት ግን እጅግ በጣም በፍጥነት ወደ ቀድሞ ማንነታቸው ይመለሳሉ። እነዚህን ሰዎች አለመርዳት በጣም ይከብዳል። ምክንያቱም ካሉበት ቦታ ትንሽ ቢንቀሳቀሱና ራሳቸውን ቢያስተካክሉ ምን አይነት ሰው መሆን እንደሚችሉና ምን አይነት ትልቅ ደረጃ መድረስ እንደሚችሉ በደንብ ታውቃላችሁ። ስለዚህ ሁል ጊዜ እናንተም ሳትሰለችሁ ትመክራላችሁ፣ ታስመክራላችሁ፣ ቀየራሉ ብላችሁም ተስፋ ታደርጋላችሁ። እነዚህ ሰዎች ራሳቸውን ለመቀየር ፍላጎታቸው ከውስጣቸው እስካልመነጨ ድረስ በዓለማችን ላይ የሚገኙ በጎ ነገሮችን ሁሉ ብታደርጉላቸው አይቀየሩ። ምክንያቱም የእነሱን መቀየር ከነሱ የበለጠ እኛ ልንፈልገው አንችልም። ከነሱ የበለጠ ለራሳቸው ነፃነት እኛ መፋለም አንችልም። ለነሱ ነፃነት እንፋለምና እንዋጋላቸው እንኳን ብንል እጅግ በጣም አሰልችና አድካሚ ነው የሚሆነው። እስካሁን የዘረዘርኩላችሁ ሰዎች በዙሪያችንና በአጠገባችን የሚገኙ የሰዎች አይነቶች ናቸው። ታዲያኛ ለእንደዚህ አይነት ሰዎች ጨካኝና ልባችን ደንዳና ነው መሆን ያለበት? የግዴታ ሰዎችን መርዳት ማቆም አለብን ማለት ነው? መፍትሄው እኛ የግዴታ ማስተዋል መማር አለብን ማለት ነው። ሰዎች ትክክለኛ ማንነታቸውን ለመደበቅ በጭንብላቸው የደበቁትን ማንነታቸውን ማየት መቻል አለብን። ኑሮን ለመቀየር የሚታገለውን በችግር ውስጥ እየኖረ ከችግሩ ጋር ተስማምቶና ተዋዶ የሚኖረውንና ሁል ጊዜ የሰዎችን እጅ ማየት የሚወደውን ሰው የግዴታ ለይተን ማወቅ አለብን። እኛ የግዴታ ሰዎችን መርዳት ካለብን እነዚህን ሰዎች ሳንፈርድባቸውና ከቅዠታችን ወጥተን በትክክለኛው መንገድ ልናያቸው ይገባል። ወገኖቼ ርኅራኄ ማለት ያገኘነውን ሰው ሁሉ መርዳት ሳይሆን መረዳትና መታገዝ የማይፈልጉ ሰዎችንም አለመርዳትም ጭምር ነው። ምክንያቱም መታገዝ የማይፈልጉ ሰዎች ሊማሩ የሚችሉት ከስተታቸውና ከጥፋታቸው ብቻ ሲሆን ብቻ ነው እንቅልፋቸውና ከቅዠታቸው የሚነቁት። ወገኖቼ ትክክለኛ ሰዎችን ስትረዷቸው የእናንተን እርዳታና እገዛ ውጤቱን ታዩታላችሁ። የፈለግነውን ያክል ሰዎችን መርዳትና መደገፍ ብንፈልግ በዚህ ምድር ላይ የተሰጠን ጊዜና ሀብት ገደብ አለው። ስለዚህ የምንረዳቸውና የምናግዛቸውን ሰዎች ማንነት ማወቅ ወሳኝ ነው። ካልሆነ ሁሉ ነገራችን ነው የምናባክነው። እስኪ ራሳችሁን ጠይቁ። ወድቆ መነሳት ያለበትን ሰው ወድቆ እንዳይነሳ እያረኩት ይሆን ብላችሁ ጠይቁ። በመውደቅና በመነሳት መሃል የሚገኘውን እውቀት እንዳያገኙ እያረኳቸው ይሆን ብላችሁ ጠይቁ። ወገኖቼ ለእነዚህ ጥያቄዎች መልስ ስታገኙ ያለ ፍርሃትና ያለ ጭካኔ ወደኋላ ተመለሱ። ከህይወት መማር ያለባቸውን ነገር እንዲማሩ ፍቀዱላቸው። ምክንያቱም እግዚአብሔር ነው እንጂ እናንተ ሁሉንም ሰው ማዳን አትችሉ። መንገዱን መጠቆም ብቻ ነው የምትችሉት። ስለዚህ መንገዱን ጠቁሟቸው።